ያው ላራ ነው ዝም ብሎ ከንቱ ቀረ ማለት ነው አይቀርም እኮ ሁሉም ነገር አይቀርም ማለት ምንድነው ነው የማየው እንግዲህ ያወሩት ነገር ነበረ ያ ሁሉ ነገር ያወራነው ነገር ቀረ ከንቱ ቀረ ወይ ማለት ነው ወይ ሲላት አይቀርም እኮ ያለች ነው ሄሉ ምን እያለች ምን እየተናገረች ምን እየሰራች እንዳለች ምታቃል መሰለኝም እና እሱ ፍቅረኛሞች ናቸው ታውቃለህ ሁሉ ነገር ፍቅረኛሞች ነው አይደንደኝ ሮቤል ፍቅረኛሞች ነን ብሎ ሲጠይቃት እንደዚህ ፍር ብላ አይኖቿን እጇን ባይኗ ሽፍን ያደረገችበት ምክንያት ራሱ ግራ የሚያጋባ ነው ኖ ምንም አውቀው ነገር የለም በቃ ካገር ሊወጣ ሲል መለስኩት ሌላ ነገር የለም ማለት ከሀገር ሊወጣ ሲል መለስኩት በቃ ሌላ ነገር የለም እያለች ነው የአብ ስራን ከሀገር እንዳይወጣ መከላከል ብቻ ነበር አጀንዳዋ ሌላ ምክንያት ሌላ ጉዳይ ሌላ ሁኔታ የላትም ማለት ነው ለዚህ ሰው የምትመልስለት መልስ ግን በጣም የሚገርም ነው አንድ ነገር ልንገርክ ልጁ እዚህ ጋር መጥቶ ያወራው ነገርና ከሄለን ጋር ያላቸውን ግንኙነት ማቀው ተለያየብኝ ገብቷል ጀስት የነበረው ነገር ለቀልድ እንደነበር ምናምን እንጂ በቃ ተረጋጋ ልዑል የሚናገረው ነገር ልክ ነው ሄሉ ስትል የነበረውና ልጁ ያለበት ሁኔታ ፍጹም የተለያየ የተራራቀ ነው ያንን ያደረኩት ለቀልድ ነው ወይም ደግሞ ለማስቀናት ነው ብላ ነበር ልጁ ግን እሱን ለማስቀናት ስራ ሲሰራ እንዳልነበረ ነው የሚያሳየው ሁኔታው እና ደግሞ ለይቅርታ ነው የመጣው ትላለች ሲጀምር ለይቅርታ አልመጣም ለምን እንደመጣ ራሱ ሮቤል የሚባለው ልጅ አያውቅም ኪራ ጠርቶት ነው የመጣበትን ምክንያትና አላማ አያውቅም ይቅርታ ለመጠየቅ ወይ ይቅርታ ለመቀበል ወይ ይቅርታ ለማድረግ ልጁ እንዳልመጣ የሮቤልን የመምጣት አላማ የሚያውቀው ኪራ ብቻ ነው እና ልዑል ምናልባት ሊያውቁ ይችላሉ ምክንያቱም ኪራ ሮቤልን ሲጠራው ይቅርታ እንዲጠያየቁ ከአብ ስራ ጋር ሰላም እንዲያወርዱ ብሎ ነው ኪራ የጠራው እንጂ ሮቤል የሚባለው ሰውዬ ስለመጣበት ጉዳይ የሚያውቀው ነገር ያለ አልመሰለኝም ሰላም ጤና ይስጥልኝ እንዴት ዋላችሁ እንዴት ቆያችሁ የምክርቲው ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው ውድ ቤተሰቦቼ እንግዲህ ሰሞኑን ብዙም አክቲቭ አይደለሁም በተለያየ ምክንያት ቶሎ እየገባሁኝ አይደለም ቢሆንም ትላንትና እነ ሄሉ ቲዩብ ላይ መሰለኝ የተለቀቀውን እንግዲህ የሄሉ ተመልካቾች የኔንም ቻናል የምትከታተሉ ማለት ነው ተመልክተናል የሆነውንና የተፈጠረውን ነገር ተመልክተን ያዘንም ልንኖር እንችላለን ፍርሃትም ውስጣችን የገባ ሰዎች ልንኖር እንችላለን ምክንያቱም ሄሉና የአብ አሁን ባሉበት ሁኔታ እንግዲህ እንደሚታዩ ፍለፊታቸው እንዳለው በጣም ደስተኞች ሆነው ብዙ ፕሮግራሞችንና ብዙ እንትኖችን ሲያሳልፉ እየተመለከትናቸው ነው የነበር ነው እና እንግዲህ ልዩና ልዑል ስጦታ ሰጥተዋቸዋል እነሱ በስጦታ በሰጡ ቀን ኪራ አልነበረምና እሱ ደግሞ በራሱ ስጦታ ለማድረግ ወይም ደግሞ ሰርፕራይዝ ለማድረግ ፕሮግራም አዘጋጅቷል ያው እንደተመለከት ነው ማለት ነው ኪራ በእውነት በጣም ሊያደርግ የፈለገው አንድ መልካም ተግባር ነበረ ግን ያው አልተሳካለትም እንጂ ያ መልካም ተግባር ደግሞ ምንድነው ሮቤል የሚባለው ሰው የአብን ደብድቦታል ኦራ ደማስ ደብድቦታል እንግዲህ ሁላችንም እንደተመለከትነውና ከዛ በኋላ ነው እንግዲህ የአብ አገር ትቶ ሊወጣ ሲል ሄሉ እንግዲህ የሮጠች መታ እሱም ከሀገር እንዳይወጣ እሷም ያንን ሁሉ ነገር ስታደርግ የነበረው የአብን ለማናደድ ወይም ደግሞ ለማስቀናት እንደነበረና ከልጁ ጋር ግን ምንም ነገር እንደሌላት የማለች የተገዘተችም ስትናገር ሰምተናታል ያ እንደዛ ሆኖ ያለ እንግዲህ ኪራ ያሰበው ነገር ምንድነው ስለዚህ ልዑልና ማነው የአብ ስራና ሮቤል የሚባለው ሰው እንደተጣሉ በመካከላቸው ግጭት ስላለ እነሱን ወደ ሰላም ወይም ደግሞ እነሱን ለማስታረቅ ብሎ ልጁን ጠርቶት ነበር እሱ እንግዲህ ፍለፊት ያለውን ነገር ነው መቼም ሰው የሚረዳውና የሚያውቀው ስለዚህ ፍለፊት ያለው ደግሞ ሮቤል የሚባለው ልጅ የአብ ስራን አስደብድቦታል የአብ ስራና ሄሉ ደግሞ እንደሚታየው ያው ፍቅር በፍቅር የሆኑ ያሉ ይመስላሉ ስለዚህ የአብ ስራ ደግሞ ከልጁ ጋር መታረቅ እንዳለበት አስበው ይሄንን ፕሮግራም በተጓዳኝ ይሄንንም ስራ ለመስራት ልጁን ጠርቶታል
ልጁ ግን በመጣበት ጊዜ ሁላችንም እንዳየነውና እንደተመለከትነው ሮቤልም ማን ነው ኪራም እንዳሰበው አልሆነለትም። ስንመለከተው ደግሞ ትንሽ ግር የሚያሰኝ ነገር ሁላችንንም ገጥሞናል። ልዑልም ግራ ገብቶታል፣ ኪራም ግራ ገብቶታል። ያው የአብና ሄሉ እየተጨቃጨቁ እየተቧጨቁ ናቸው ያሉት። ልጁም የሚጠይቀውን ጥያቄ ይጠይቃል። ለምን ያንን ሁላ ዋጋ ከፈልኩኝ ይላል። ያ ሁሉ የተነጋገርነው ነገር ምን ነበር ሲላት የምትመልሰው መልስ አለ። ያ ሁሉ የተነጋገርነው ነገር ቀረ ማለት ነው ወይ ሲላት አይ እንደማይቀር አልቀረም፣ ያው እሱ ከሀገር ሊወጣ ሲል መለስኩት፣ ያው ምንም ነገር የለም ብላ የምትለው ነገር አለ። እንግዲህ ይህንን እንዲህ በቸልተኝነት ወይም በዝምታ እንዳለፉት አላቅም። ሊወጣ ሲል መለስኩት ግን ምንም ነገር የለም ብላለች። ስለዚህ የአብ ስራና በእሷ መካከል ምንም ነገር እንደሌለ ነው ለሮቤል ነው ለሚባለው ልጅ እየነገረችው ያለችው። እና ከነዚህ በፊት የነበረው ቪዲዮቿ ላይ ስንመለከት ያንን ሁሉ ነገር ያደረገችው ወይም ደግሞ ሮቤል ያደረገው እኔ ራሴ አድርግ እንደዚህ አድርግ እንደዛ አድርግ እያልኩት ነው ያደረግኩት፣ ከልጁ ጋር ምንም አይነት ግንኙነት ወይ ምንም አይነት ሌላ ነገር የለኝም፣ ግን ያብ ስራን ለማስቀናት ኦር ለመበቀል ኦር ለማብሸቅ የተለያዩ የመሳሰሉ ነገሮችን ነው ያደረግኩት ብላ ነበርና ነገር ግን እሷ እንደዚህ ትበል እንጂ ሮቤል የሚባለው ውስጥ ያለውና የነበረው ነገር ግን እንደዛ አይነት እንዳልነበረ ከትላንት ቪዲዮዋቸው መረዳት እንችላለን። እኔ ከዚህኛው ቪዲዮ በፊት በእነሱ ጉዳይ ላይ በተናገርኩት ነገር ይህንን ብያለሁ። ምናልባት እሷ የአብ ስራን ለማስቀናት እንደዛ እየተለጣጠፈች እንደዛ እየሆነች ብዙ በተደጋጋሚ ከሮቤል ጋር ታይታለች እና ምናልባት እሷ የአብ ስራን ለማስቀናት ብላ ያደረገችው ነገር ሊሆን ይችላል፣ ወይም አናቅም፣ የእሷ ነገር አይታወቅም። ግን ልጁ ምናልባት ፍቅር ውስጥ ላለመግባቱና የሆነ አንድ ነገር እየጠበቀ ላለመሆኑ ምንም ማረጋገጫ ምንም ዋስትና የለም። ነገ ሄሉና የአብ ስራ አንድ ላይ በሚጀምሩት ጉዞ ወይም ደግሞ በሚሄዱት ጉዟቸው ላይ ይህ ልጅ እንቅፋት እንዳይሆን ችግር እንዳይፈጥርባቸው በሚል ተናግሬበታለሁ። እናም እየሆነ ያለው ትላንት ካየነው አንጻር ይሄ ነገር እየመጣ ያለ ይመስላል። ሄሉ ደንግጣለች፣ አይኗንም ገልጣ ማየት ፈርታለች። አንዴ እጇን ፊቷን አይኗን ትሸፍናለች፣ ቀና ብላ አትመለከተውም። የሆነ የምታሳየው ነገር አላትና ምናልባት እዛ ጋር አንድ ያልጨረሰችው ጀምራ ያልጨረሰችው ያልቋጨችው ነገር ኖሮ ከዚህም የተነሳ ሮቤል የሚባለው ሰውዬ ሊጠይቃት የሚችለው ብዙ ጥያቄ እንዳለና መመልከት እንችላለን። እንደዛ እንድንገምት የሚያደርገን ነገር አለ። በቃ ማየት ፈርታለች። አይኑን እያየች አታወራም። እሱ ራሱ አይኔን እያየሽ አውሪ ሲላት ነበርና በጣም በተወዛገበ ሁኔታ ውስጥ እንደነበረች ተመልክተናል። ምናልባት እነሱ አብረው በነበሩ ሰዓት ምን እያለችው እንደነበረ አናቅም። ግን የአብ ስራ ከሀገር ሊወጣ ሲል ከሀገር እንዳይወጣ ነው የመለስኩት ነው እያለች ያለችው እንጂ ምንም ነገር የለንም ብላ በተደጋጋሚ ስትናገር ሰምተናታል። እንግዲህ ግራ ነው የሚያጋባው የሄሉ ነገር፣ እድሜ ልክ ግራ እንዳጋባ የሆነ በቃ ግር የሚል ነገር ሁሌም አለባት። ልጁ እንግዲህ በዛች አይነት ነገር ያው እየተንጎማለለ ሲወጣ አይተነዋል። ነገ ደግሞ ምን አይነት ነገር ይዞ እንደሚመጣ አናቅም። ብቻ ግን በያብ ስራ ላይ አንዳች ነገር እንዳያመጣ ፍርሃቱ አለኝ። ሄሉ ግን ያልጨረሰችው ነገር አለ ከዚህ ሰው ጋር። ትክክል ነው፣ መጨረስ አለባት። የአብ ስራ መከልከል የለበትም። ይቺ ልጅ ይሄን ሰውዬ አግኝታ መጨረስ ያለባትን ነገር እንደውም ይሄ እስከ አሁን ድረስ መጨረስ ነበረባት። ልክ እሷ ወደ የአብ ስራ ስትመለስ ልጁን የአብ ስራን ካገኘችና የአብ ስራን ይቅርታ ከጠየቀች በኋላ ልጁን አግኝታ ከሱ ጋር የነበራት ነገር ምንም እንዳልሆነ ነግራ ልጁን አሳምና በዛው እንዲቀር ማድረግ ነበረባት። ይህንን አላደረገችም። ስለዚህ ይህንን ለማድረግ የግድ ልጁን ማግኘት አለባት፣ ድጋሚ ሮቤልን ማለት ነው። የአብ ስራ ሊከለክላት አይገባም። ግድ ነው። በቃ ይሄ ግድ ነው። ከሮቤል ጋር ተገናኝታ ያላትን ነገር እስከምን ድረስ ከእሱ ጋር መሄድ ፈልጋ እሱን እንዳመጣችውና እሱን እንደቀረበችው ነግራ ልጁ የሚፋታት አይነት ከሆነ እንዲፋታት ማድረግ አለባት።
ግን በዛ ሁሉ ልጥፍጥፍ ውስጥና በዛ አይነት ሁሉ ሁኔታዎች ውስጥ ግን ይሄ ልጅ ወደ ሌላ ነገር ገብቶ ከሆነ አሁንም ደግሞ ሌላ ጸብና ሌላ ችግር በእነዚህ ልጆች ነገር ውስጥ ሊገባ ነው ማለት ነው። ስለዚህ ግን ያም ሆነ ይህ ሄሉ ሮቤል የሚባለው ልጅ በድጋሚ ማግኘት ግድ ይላታል። የአብስራ ይሄንን ሊከለክላት አይገባም። የሚቋጭ ነገር የሚጨረስ ነገር የሚያበቃ ነገር ስላለ እሱን አግኝታ ለሱ ማለት የሚገባትን ብላ ማመን የሚችልና መለየት የሚችል ከሆነ መለየት አለበት። አይ እኔ እንደዚህ አይነት ነገር ውስጥ ገብቻለሁ፣ ፍቅር ውስጥ ገብቻለሁ፣ ብዙ ዋጋ ከፍያለሁ የሚል ከሆነ እንግዲህ ደግሞ ሌላ መንገዶችና ሌላ ሁኔታዎች ሊፈጠሩ ነው ማለት ነው። በዛም ይሁን በዚህ ግን የአብስራ ሊከለክላት ፍጹም አይገባም። ምክንያቱም የተጀመረ ያልተቋጨ ነገር አለ፣ መቋጨት አለበት። ለመቋጨት ደግሞ ሁለቱ ሰዎች ተገናኝተው ነገራቸውን መጨረስ፣ የሚጨረስ ከሆነ መጨረስ፣ የሚቋጭ ከሆነ መቋጨት መቻል ግድ ስለሆነ በፍጹም ድጋሚ እሱን ማግኘት የለብሽም ብሎ ሊያስፈራራት ወይም ደግሞ እንደዛ ሊላት አይገባም። እሱን ማግኘቷ ግድ ነው። አንዴም ይሁን ሁለቴም ሶስቴም ይሄ ነገር እልባት እስኪያገኝ ድረስ እነሱ መገናኘታቸው ግድ ነው። ሄሉ ግን በዛ ልክ እንደዛ የፈራችውና የደነገጠችው አይኖቿን ገልጣ ልጁን ለማየት ያፈረችውና የተሸማቀቀችበት ምክንያት ምን እንደሆነ አልገባኝም። ምናልባት ምን አይነት ተስፋ እየሰጠችው እንደነበረች አላቅም ለዚህ ሰውና እሱም ይህንን ያህል ርቀት ድረስ ሄዶ የአብስራን እስከ ማስደብደብ ከዛም አልፎ ደብዳቤው ልጅ ልጨርሰው ወይ ሲል ነበር። እስከዛ ሂደት ድረስ እንዲሄድ የተደረገበት ወይም የተገፋበት ነገር ምን ይሆን? ጥያቄው እሱ ነው። አንዳንድ ጊዜ ቶሎ ውሳኔዎችን ከመወሰን ቶሎ ወደ ነገሮች ውስጥ ዘልቆ ከመግባት በዙሪያ ያሉትን ነገሮች ለማጥራት መሞከር ጥሩ ነው ማለት ጥሩ ነው። እንግዲህ መለሰችው ወደ ውጭ ሊወጣ ሲል እንደዛ ሩጣ አልቀሳ ተንከባላ ምን ብላ እንዳይሄድ አድርገዋለች። ምናልባት የሱ ከሀገር ለመሄድ አገር ትቶ ለመሄድ መነሳቱ ይሆን ከዛ ሰው ጋር እንድትለያይ ያደረጋት? እሺ የአብስራ ከሀገር ለመውጣት ምንም አይነት ነገር ባያደርግ ወይም ደግሞ ፍንጩ እሷ ጋር ባይደርስ ኖሮ ይሄንን ሂደት ይሄደው ነበረ ወይ ነው? ወይስ ከዚህ ልጅ ሮቤል ከሚባለው ልጅ ጋር ዝም ብላ ለማስቀናት ነው እያለች ትቀጥል ነበር? አላቅም። የእሷ ነገር ሁል ጊዜ ጥያቄ የሚፈጥር ነገር ነው። በድጋሚ ሲሄ ሮቤል የሚባለው ልጅ እንዲራመዱ እነዚህ ሁለት ልጆች እንዲራመዱ እድሉን ይሰጣቸው ይሆን ወይ የሚለው ፍርሃት አለኝ። እኔ ባለፈውም እንደተናገርኩት ማለት ነው። ሄሉ እንግዲህ ያው በስህተት ለማረም በምትሄዳቸው እርምጃዎችና በምትገፋባቸው ሁኔታዎች ሁሉ ብዙ ሁኔታ ውስጥ እየገባች ነው ያለችው። ራሷንም እየጎዳች ነው፣ አብሯት ያለውንም ሰው እየጎዳች ነው ያለችውና ይህ እንግዲህ ለብዙ ተመልካቾቻችን የትላንትናው ቪዲዮዋቸው ጥያቄ ነው የሚሆንብን። ምክንያቱም እሷ ያለችው ነገር አለ። እሷ ያለችው ምንድነው? የአብስራን ለማስቀናት ነው ያለችው። ልጁ ሲመጣ ግን የነበረው ሁኔታ ፍጹም እንደዛ አልነበረም እና ቀጣዩ ነገራቸው ምን ይሆን ናፍቆኛል። ቀጣይ የሚለቁት ቪዲዮ በምን አይነት መልኩ ይሆን እሱን ማየት ናፍቆኛልና እንግዲህ ከነዚህ ልጆች ያው አድማጭና ተመልካቾቻቸው ተከታታዮቻቸው ሁላችንም ትምህርት ነው መውሰድ ያለብን። ምንድነው? ስህተትን በስህተት ለማረም መሞከር እንደዚህ ሌላ ችግሮችን እየፈጠረ ሌላ ችግሮችን እየወለደ ነገሮቻችን እንዲወሳሰቡ ያደርገዋል እንጂ የሚያመጣልን ምንም አይነት መፍትሄ የለም። ነገሮቻችንን በፍለፊት ማድረግ ያለብንን ነገር በፍለፊት እውነት በሆነና ትክክል በሆነ ነገር ማድረግ መቻል ነው ያለብን። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። አዳዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።